ፎቶዬን ስደተኛዋ ነኝ የሰው ሀገር ኑሮ ሲታይናል ፎቶዬን እያዩ ቤቶች የምትሰሩ እህቶቼ መስራት የሌለባችሁ ስተት ጉልበታችሁ መበዝበዝ እንደሌለባችሁ ዛሬ በሰፊው ነግራችኋለሁኝ። በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ወጥቶ ከመቅረት ይጠብቃችሁ ሁላችሁም ስደተኞች። በሁለተኛ ደረጃ ሐስቢየላሁ ላ ኢላሃ ኢላላህ ወዐለይሂ ተወከልቱ ወሁወ ረቡል አርሺል አዚም የሚለውን ዚክር 7 ጊዜ ማለት እንዳትረሱ። አዝካር አብዙ፣ ፈጣሪያችሁን አውሱ። ስራ ስትሰሩ በተቻላችሁ አቅም ደግሞ በቂ የሆነ ውሃ መጠጣት ከተቻላችሁ ካጣችሁ የአረቦችንም ትርፍራፊ ቢሆን ነፍሳችሁ እንዳይጎዳባችሁ ነፍሳችሁን ለማዳን መመገብ አለባችሁ። ሰው የውሻ ትርፍራፊ ይበላል ነፍሱን ለማዳን፣ ሰው ቆሻሻ እየተጣለም ይበላል ነፍሱን ለማዳን ማለት ነው። ስለዚህ የአረብ ትርፍራፊ አልበላም፣ እኔ ዶሮ አልበላም፣ እኔ ስጋ አልበላም፣ እኔ የምናምን ስጋ አልበላም ድብና አድርገሽ አረቦች በነገራችን ላይ حرام ነገር አይበሉም። ሁሉም ነገር አረብ ቤት ሐላል ነገር ነው የሚበላው፣ በቁርአን የተፈቀደ ነገር የሚበላውና ይሄንን አልበላም አትበሉ። ያገኛችሁትን አሳም ይሁን ምንም ይሁን ለመመገብ ሞክሩ ማለት ነው። አንደኛ እቺ ልጅ እንግዲህ ከመጀመሪያ ጀምሮ ሳያት እንዴት እንደከሳች ወላሂ ስቲኪን እኮ ነው የምታክለው። ይሄ ማንኛውም ሰው ትክክለኛ ቀጥነት አይደለም። ይሄ ከበሽታ ወይም ከራብ ከጥም የመጣ ቀጥነት ነውና ትንሽዬ ልጅ መኪና ሲመጣ እንግዲህ እንዴት አርጎ እንዳሽቀነጠራት ወላሂ ትትረፍ ትሙት ማቀው ታሪክ የለም። ግን ትልቅ መኪና ደግሞ መጥቶ እንደዚህ ቢያረጋት እቺ ልጅ አተርፈን በእርግጠኝነት ነው የምላችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይባችሁ እንዳይለይ ላይክ አድርጉ ለብዙ እህቶች እንዲደርሳቸው። በሁለተኛ ደረጃ ሁላችሁም ቻናል ሊኖራችሁ ይገባል ቲክቶክ ኦር ደግሞ ዩቲዩብ። ሁላችሁም እዚህ የኮሜንቱ ላይ ሐሳብ አስተያየታችሁ ጻፉና መጨረሻ ላይ አንድ ቁጥር ጻፉ። አንድ ቁጥር የጻፉትን በሙሉ ላይክ እና ሰብስክራይብ ቤታቸውን ፕሮፋይላቸውን እየተጫናችሁ ሰብስክራይብ ያደረጋችሁ መልእክቱን እስከ መጨረሻ አዳምጡ ማለት ነው። በመጀመሪያ ደረጃ እንደዚህ አይነት ትላልቅ ቤት የገጠማችሁ እህቶቼ እንደዚህ ፍክፍክ አድርጋችሁ በመስራት አትችሉትም። እንዴት ነው ታዲያ ምን ሰራው ካላችሁ፣ ለምሳሌ እንደዚህ አይነት ትላልቅ ግቢ ካለ ስፔሻሊ አሁን ሙቀት ስለሆነ ሙቀቱ እንኳን እንደዚህ ከሲታ የሆነ ሰው ተውና እንደኔ ዱባይ የሆነ ሰው ራሱ ሙቀቱን ያቀልጣል ማለት ነው። ኩሽና ውስጥ ተሰራ ራሱ እንዴት እንደሚሞቀኝ እኔ ነኝ ማቀው። ዩኒፎርም ነበር ምለብሰው በዚህ ሁለት ቀን በጣም ስለሞቀኝ አሮጌ ሺቲን ለብሻለሁ። አዲስ ሺቲ እንኳን መልበስ አልፈለኩም። ለምን አሮጌውን ሺቲ በጣም ብዙ ጊዜ ስለታጠበ በጣም ስለሳሳ በቃ እሱ ነው እየተጠቀምኩ ያለሁት ማለት ነው። ሂጃቤን ራሱ ማድረግ አልቻልኩም ከሙቀቱ ብዛት። ስለዚህ እንዴት ነው የምንጠነቀቀው፣ እንዴት ነው ስራችን ማቅለል የምንችለው የሚለውን እናያለን። ለምሳሌ አሁን ግቢ ውስጥ ሃይላንድ ሶፍት የተለያዩ ንፋስ ያመጣቸው ቆሻሻዎች ካሉ ጠዋት ሳይሞቅ ወጣችሁ ለቃቅሙ ማለት ነው እንጂ እንደዚህ የቤት መጥረጊያ ቤት ውስጥ የምናጸዳበት መጥረጊያ ይዛችሁ አዋራውን ጠርጋችሁ አደርሱትም። ተስፋ ያስቆርጣል በጣም ማለት ነው። ውጭ አጸዳሽ ከተባልሽ ይሄናል አዋራው አይታይም። ወላሂ እውነቴን ነው የምላችሁ፣ ይሄናል አዋራው አይታይም። እኔ አሁን በጣም ትልቅ ግቢ ያለ ነው ቤት ምንድነው ጠዋት ወጥቼ ሶፍት ምናምን ሃይላንድ ካለ ለቅማለሁ። ይሄ በሩ አካባቢ ምናምን ውሃ ረጭቼ እንትንላለሁ ማሸጥፋለሁ ትንሽዬ ሳይበዛ ማለት ነውና እንደዛ ነው ማድረግ ያለባችሁ ማለት ነው። እንደገና ሌላም ደግሞ መጅለስ ሐሪም መጅለስ ርጃል ምናምን ያለባችሁ እህቶቼ እንትን በሉ በየቀኑ አታጽዱ። የሆነ ወጣቶች ካሉ በእርግጥ ይዝረከረካል ምናምን እነዛ ሙከዳ ብድግ አርጋችሁ ሶፍት ምናምን የተለያየ ነገር ካለ ልቅም አርጋችሁ ማሽን ማረግ ያናል ፍቅፍቅ አድርጋችሁ አለም መስራት። ከዛም ደግሞ በሩን በመዝጋት ስራችሁን ማቅለል ትችላላችሁ። ሽንት ቤትም ያልታጠበ ሽንት ቤትም ካላችሁ ለምሳሌ አንዳንዴ ዲቴል ይታጠባል። የሆነ ቀን በደንብ ታጥባላችሁ፣ ነገ የሆነ ቀን ደግሞ አታጥቡ። እንደዛ በማድረግ ስራችሁን አቅልሉ እና በተቻላችሁ አቅማችሁ ምግብ ተመገቡ። ቤት ውስጥ ያናህል ምሳ ወይም ደግሞ እራት ወይም ቁርስ ማይጠፋ ከሆነ ቤት ተመገቡ። ግን ምሳ በልታችሁ ለምሳሌ እራት የማይገኝ ከሆነ የራሳችሁ ነገር በራሳችሁ ብር ከደሞዛችሁ 800 ሚሆን 200 ሚሆን 200 ብር ወይም 100 ብር ከወሰዳችሁለት ወላሂ ፈዋካ ፍሩት ሹፋን ምናምን የተለያየ ነገር በሶ ጥለቡ። ቲክቶክ ላይ ባሁኑ ሰዓት በጣም ብዙ ነገር አለ። ምጥን በሶ አጃ
አጥሚት ብዙ ነገር አለ። ጠልባችሁ እየሰራችሁ ጠጡ። እኔ እፈራለሁ አልጠልብም፣ አረቦቹ ሲሰራ ይቆጡኛል ምናምን አትፍሩ። ምንም የሚያስፈራ ነገር የለም። አንድ ሰው ከሰራ ይበላል፣ ካልበላ ግን አይሰራም፣ አቅም አይኖረውም ማለት ነው። እኛ ብዙ ጊዜ ኢትዮጵያውያን የምንጎዳው ለምንድን ነው? ይሉንታ የሚባል ነገር ስበላ መዳም ታይኛለች እና ስበላ ስጠጣ እንደዚህ ምን አገባሽ አንቺ? ኦኬ ለምሳሌ ሁሌም ስትበሉ ባያችሁ ይመረጣል። ለምሳሌ ወይ ሲተኙ ጠዋት ላይ ወይም ደግሞ በቃ የሆነ ዞር ሲሉ ብትበሉ ደስ ይላል። ግን ደግሞ ዞር የማይሉ ከሆነ የትም የማይወጡ ከሆነ ይልመዱት፣ ሰርታችሁ ብሉ በአግባቡ ማለት ነው። ካለም የቤቱ ነገር ባለው ነገር ሰርታችሁ ተመገቡ። ኢስራፍ መቼስ አትበሉም። ሁላችንም ኢስራፍ አናረግም። ለምሳሌ ከበላን ሌላ ነገር አንፈልግም አይደል? አዲስ ነገር በቃ ያለው ቤት ውስጥ ያለውን ነገር ሰርታችሁ ተመገቡ፣ ጠጡ፣ ራሳችሁን ጠብቁ፣ ታጠቡ፣ አትሽተቱ። በቃ ኮንፊደንስ ይኑራችሁ። ወላሂ እውነቴን ነው። እኔ እቺ ልጅ እንዴት አንጀቴ እንደበላችኝ ወላሂ እንዴት እንዳሽቀነጠራት አይታችኋታል። ግን ሐቂቃ በጣም እኔ አንጀቴ ነው የሚበሉኝ። ወላሂ ነው የምላቸው። እኔ አሁን የሆነ እንግድና ምናምን ሲሄድ ማለት ነው ወላሂ ነው የምላችሁ ኮንትራት ቤት ስፔሻል ኮንትራትም ይሁን ውጭ የሚሰሩ ካገኘሁ ጠይቃቸዋለሁ። ቢጠጪ አትፍሪ፣ ደሞዝሽን በወር ተቀበይ። ይሄ ነው በቃ እኔ ታለንቴ ማለት ነው። ይሄ ነው የምችለው። በቃ በገንዘብ እኔ እናንተ መርዳት ባልችል በሐሳብ ደረጃ እየረዳኋችሁ ነው። ወላሂ ቆም ብላችሁ ካዳመጣችሁት የኔን መልእክት ህይወታችሁን ይቀይራል ብዬ አስባለሁ። ህይወት የሚቀይረው አላህ Subhanahu Wa Ta'ala ነው። ግን ምክርም ሰውን ይቀይራል። ይሄ ቻሌንጅ አልቆ ግን ወደ በፊቱ ዜናና ሳቃችን መመለስ አልናፈቃችሁም? እኔ በጣም ይናፈቀኝ። ከዚህ ቻሌንጅ የተረፍኩት ራስ ምታትና በቃ ድካም ጭንቀት ነው። የሆነ በቃ በአስማት እንዲዘሉ 100,000 50,000 የሚገባ እየመሰለኝ በየደቂቃው እየገባው ያለው እዛው የምር ራሴን እያመመኝ ነው የምወጣው። እናንተንም መለማመጥ በይ ወይኔ የሰው ፊት አያቆማችሁ። ግን ጌታን ደከመኝ። የትላንትና ቪዲዮ ራሱ ኦልሞስት 200,000 ሰው አይቶታል። ግን አሁን እስቲ አሁን 35,000 እንኳን አልገባም። በእግዚአብሔር ስም ግን ምን ላድርግ? ካንስል ላደርገው አስብና ማለት ነው ያው ለሰልፋ 33,000 ደርሻለሁ። ማሽ ምን ላድርግ? እኔ ራሱ ሰለችኝ ቪዲዮ መስራት ስልችት ብሎኛል። ጌታ አሁንማ እናንተን ከምለምን የሆነ ቤተክርስቲያን መሄድ ብችል ቸርች ሄጄ ተንበርክኬ ፈጣሪው ሆዳቸውን አራራልልባቸው ነው። እንደዛ ብዬ ብጸልይ ደስ ይለኝ ነበረ። ጌታን ደከመኝ። በጣም ጨካኝ ናችሁ ግን ፎሎ ላይ ያደርጋችሁልኝ ሰዎች። በዚህ ልክ ለምኜ እንባይን የምትፈልጉት አለቀስኩኝ። የሰውን በሚያስደስታችሁ ከሆነ ክፉ ናችሁ ግን ጌታን አላቅም። ካንስል አድርገው የምር እንደዛ እያሰብኩኝ ነው።